የግብርናውን ዘርፍ ለማዘመን የቴክኖሎጂና የግብዓት አቅርቦትን ማሳለጥ ወሳኝ መሆኑ ይታመናል። ይህንን ሀገራዊ ዓላማ ለማገዝ የተሰናዳውና የመጀመሪያው ሀገር አቀፍ ኤክስፖ በይፋ ተከፍቷል። መንግስት የግብርናውን ዘርፍ ምርታማነት ለማሳደግና ለማዘመን በርካታ የሪፎርም ስራዎችን እያከናወነ ይገኛል። የግብርና ዘርፍ ተልዕኮ ሀገራችን በዘርፉ ያላትን እምቅ አቅም በመጠቀም ምርትና ምርታማነትን ማሳደግና የሀገራችንን የምግብ ሉዓላዊነት ማረጋገጥ ነው። ይህን ለማሳካት መንግስት የግብርናውን ዘርፍ ምርታማነት ለማሳደግና ግብርናን ለማዘመን የሚያስችሉ የተለያዩ የሪፎርም ስራዎችን ተግባራዊ በማድረግ በዘርፉ ያለውን እምቅ አቅም ለኢኮኖሚያዊ ፋይዳ ለማዋል በተደረገው ርብርብ በርካታ ውጤቶች ተመዝግበዋል። በዘርፉ የተመዘገቡ ስኬቶችን ይበልጥ ለማስቀጠል የሚመለከታቸው ባለድርሻ አካላት በሙሉ የተቀናጀ ጥረት ሊያደርጉ እንደሚገባ ያሳሰቡት በተለይም የቴክኖሎጂ ሽግግርን፣ ዘመናዊ አሰራርን ተደራሽ ማድረግ ዋነኛው የትኩረት አቅጣጫ መሆኑን ጠቁመዋል። ይህን ለማሳካት የግብርናን ምርታማነት የሚያሳድጉ ቴክኖሎጂዎችና ግብዓቶችን በሚፈለገው ደረጃ መጠቀም ዋና የትኩረት መስክ አድርጎ እየሰራ ይገኛል። ግብርና ሚኒስቴር የግብርና ግብዓቶችን አጠቃቀም ለማሳደግ የአቅርቦትና ስርጭት ስርዓቶችን ከማዘመን ባሻገር የግል ዘርፉን ተሳትፎና የሀገር ውስጥ የማምረት አቅምን ለማጎልበት በትኩረት እየሰራ ይገኛል። ለ3 ቀናት የሚቆየው ኤክስፖ በሀገሪቱ የግብርና ታሪክ በሰብል ጥበቃና በማዳበሪያ ቴክኖሎጂዎች ላይ ብቻ አተኩሮ የተሰናዳ የመጀመሪያው እንደሆነ ሲገለጽ በዘርፉ ያሉ የአቅርቦትና የቴክኖሎጂ ክፍተቶችን ለመሙላት ታስቦ የተዘጋጀ ነውም ተብሏል። ይሄ አቅራቢውንም ተጠቃሚውንም የሚጠቅም በእውቀት የተመራ ሳይንሳዊ የሆነ መረጃን በመሰብሰብ ቴክኖሎጂ አጠቃቀም ላይ የተሻለ እድል እንዲፈጠር ነው። በኤክስፖ ላይ የተገኙት የዘርፉ ተሳታፊዎች በበኩላቸው ዝግጅቱ አዳዲስ የንግድ ትስስሮችን ለመፍጠርና የገበያ አድማሳቸውን ለማስፋት ከፍተኛ ጠቀሜታ እንዳለው ገልጸዋል። በተለይም አምራቾች፣ አስመጪዎችና ቀጥተኛ ተጠቃሚዎች በአንድ መድረክ መገናኘታቸው ያጋጥሙ የነበሩ የአቅርቦትና የመረጃ ክፍተቶችን ለመቅረፍ ምቹ እድል የፈጠረ መሆኑን ጠቁመዋል። ከዚህ በፊት ቻይና፣ ሌሎች ሀገሮች ጋር እየሄድን ነበረ እንደዚህ አይነት ሁኔታዎችን የምናገኘው። በኢትዮጵያ ውስጥ ይሄ መድረክ መፈጠሩ ከኛ አንጻር ምርታችንን ለተፈለገው ተደራሽ እንዲሆን በጣም ጠቃሚ መድረክ ነው። እንደዚህ አይነት ኤክስፖዎች ለገበያ ትስስር የተሻለ እድል ይፈጥራል ብለን እናስባለን። እኛ ከተለያዩ አካባቢዎች ከመላው ሀገሪቱ የተለያዩ ከስተመሮች አለን። ከስተመሮቻችንን ጠርተናቸዋል መጥቶ እንዲጎብኙ በራሳችን በተለያዩ ፔጆችንም አስተዋውቀናል። ገበሬውም አምራቹም መጥቶ ይሄን ያህል ብለን እናስባለን። የተለያዩ የኛ ከስተመሮችም እየመጡ ነው ያሉ። አዳዲስ ገበሬዎችም መጥቶ እየጎበኙ ነው ያሉ። አምራቾች መጥቶ እየጎበኙ ነው ያሉት። እሱ ደግሞ ምንድነው የሚፈጥረው ፕሮዳክቶቻችንን ምንድናቸው ሆርቲኬ ምንድነው የሚለውን ያቃል ማለት ነው። በእኛና በአከፋፋዩና በአምራቹ መሀል የሚፈጠረው ቦንዴጅ ወይም ደግሞ ትስስር ጥሩ ትስስር ይሆናል ብለን እናስባለን። ብዙ ካምፓኒዎች እንደምታየው ምርቱን ይዘው እዚህ ጋር ይቀርባሉ፣ ምርቶቻቸውን ያስተዋውቃሉ። ተጠቃሚው አካል ማህበረሰብ አለ፣ አርሶ አደሩም ጭምር የመምጣት እድል ይኖረዋል። ስለዚህ እኛም ምርቶቻችንን ይዘን እንቀርባለን። ተጠቃሚውም አካል ደግሞ በዚህ ስፍራ በመገኘት ይበልጥ ስለ አንድ ካምፓኒ በስም ብቻ ከሚያውቀው ይልቅ በአካል ተገኝቶ ምርቶቻቸውን ይበልጥ የማወቅና ስለ ፕሮዳክቱ መረጃዎች የመውሰድ እድል አለው። ቴክኖሎጂ የግድ ነው፣ ለእድገታችን ወሳኝ ነው። እዚህ ተገኝተን ደግሞ ተረድተን መጠቀሙ የኛ ፋንታ ነው። እድሉ በጣም ጥሩ ነው። የምንሰራው ስራ አንድ አካባቢ መገኘቱ የትኛው የት እንደሚገኝ ለማወቅ ረዳናል። ዛሬ የተከፈተው ይህ ሀገር አቀፍ የሰብል ጥበቃና ማዳበሪያ ኤክስፖ በዘርፉ ያሉ ፈጠራዎችን በማበረታታትና ትብብሮችን በማጠናከር ረገድ የጎላ ድርሻ ይኖረዋል ተብሎ ይጠበቃል።